የዛሬው የፊት ክሬም ደግሞ ፊታችን ያማረና ለስላሳ ያደርግልናል። የፊታችን ቆዳ ያጠናክራል፣ የእርጅና ምልክቶችን ይቀንሳል። እንዲሁም ደግሞ የፊታችን ቆዳ አንድ አይነትና ተመሳሳይ የፊት ገጽታ እንዲኖረን ያደርጋል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁት የመጣው የፊት ክሬም ከቀይ ስር የሚሰራ ለፊታችን እጅግ በጣም ቆንጆ የሆነ ለስላሳ ያማረ የፊት ቆዳ እንዲሰጠንና እንዲሁም ደግሞ እብጠትን፣ የእርጅና ምልክቶችን ይቀንስልናል ማለት ነው። ይህን ቪዲዮ እስከ መጨረሻው ተከታተሉት። ቪዲዮውን ከወደዳችሁት ደግሞ ላይክ እያደረጋችሁ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው እንግዲህ ወደ አሰራሩ ስንሄድ መጀመሪያ የሚያስፈልገን ቀይ ስር ነው። ቀይ ስር እንጠቀማለን ማለት ነው። ቀይ ስሩን ወደ እናንተ ይዤውት የመጣው ቀይ ስሩን ልጨ ነው። ላዩን እንልጠዋለን። ከዛ በኋላ ወፈር ወፈር ባለ መልኩ እንደዚህ ለመፍጨት በሚያመች መልኩ እንቆራርጠዋለን ማለት ነው። እንግዲህ ይሄንን እንደዚህ አድርገን እንቆራርጠውና ከዛ በኋላ በመፍጫ እንፈጨዋለን ማለት ነው። በመፍጫ ስትፈጩ የሆነ የተወሰነ ውሃ ተጨምሮበታላችሁ ጁስ እንዲያወጣላችሁ ማለት ነው። እና ቤተሰቦች የቀይ ስርን ጥቅም ብዙዎቻችሁ ታውቁታላችሁ። ለጉበት፣ ለቆዳ ጥራት በጁስ መልክ መጠጣት ይቻላል። እንዲሁም ደግሞ ለፊታችን ለማቅላት፣ ፊታችንን ለማለስለስ የቀይ ስር ዱቄት ገበያ ላይ ብትጠይቁ በጣም በውድ ዋጋ ነው የሚሸጠው። አንድ ትንሽዬዋ $20 $30 ነው የሚሸጧት። እና ቀይ ስርን ለፊታችን አልተጠቀምንበትም እንጂ በተለይ ብጉር ላላችሁ ይሄንን የቀይ ስር ክሬም ሰርታችሁ በቤታችሁ ብጉራችሁን ማጥፋት ትችላላችሁ። እንዲሁም ደግሞ የቆዳችን መሸብሸብም ይቀንስልናል። በፀሐይ በሙቀት ለተጎዳ የፊት ቆዳ ያክምልናል ማለት ነው። እንግዲህ እንዳያችሁት ቀይ ስሩን ከታትፌ ከዛ ይሄን የሚያክል ውሃ ጨምሬበታለሁ። መጥናችሁ እንዳታበዙት፣ ውሃውን መጥናችሁ ትጨምሩበትና ትፈጩታላችሁ ማለት ነው። እንግዲህ ከፈጫችሁት በኋላ እንደዚህ ነው የሚሆነው። ከዛ በኋላ አሁን ንጹህ ጨርቅ ካላችሁ በንጹህ ጨርቅ ታጠሉላታላችሁ፣ አለያ ደግሞ በወንፊት ታጠሉታላችሁ ማለት ነው። ይሄ ላይ ዝርክራኪ ወይም አሻሮ ወደታች እንዳይወርድባችሁ፣ ወንፊቱ እንዳይወርድባችሁ በጨርቅ ማጥላት ትችላላችሁ። እንደገና ደግሞ እንደዚህ ወንፊቱ የማይወርድ ከሆነ በወንፊት ማጥላት ትችላላችሁ። እኛ የምንፈልገውን ጁሱን ብቻ ስለሆነ ማለት ነው። ቪዲዮውን እስከ መጨረሻው እዩት። ምክንያቱም መሀል ላይ የሚጨምራቸው ግብአቶች ስላሉ መጀመሪያውን አይታችሁ የምትወጡ ከሆነ ሙሉ ግብአቱን ካላያችሁት ምንም ጥቅም አታገኙ ማለት ነው። እና ቤተሰቦች እንደምታዩት እንደዚህ አድርጌ አጥልየዋለሁ። እንደዚህ አድርጌ አጥልየውም ግን እኔም ድጋሜ በጨርቅ አጥልየዋለሁ። ምክንያቱም ወንፊቱ ይሄንን እንትኑን ወደ ታች አወርዶብኛል እና በጨርቅ ድጋሜ አጥልየዋለሁ። እናንተም ጥቅጥቅ ባለ ጨርቅ፣ በማያወርድ ጨርቅ አጥልሉት። ያው ለፊታችን ስለሆነ ጨርቁ የምታጠሉበት ንጹህ ጨርቅ መሆን አለበት። ለፊታችን የሆነ ነገር ስትሰሩ ጥንቃቄ ማድረግ አለባችሁ። ያው ፊት ለፊት የሆነ ነገር ስለሆነ ፊታችን ጥንቃቄ ይፈልጋል። እና አሁን እንደዚህ አድርጌ አጥልየዋለሁ። ከዛ በኋላ ድስት ታመጡና ወደ ድስት ትጨምሩታላችሁ ማለት ነው። ከዚህ ጋር ተያይዞ መናገር የምፈልገው ቀይ ስሩን አድርቃችሁ በፓውደር መልኩ አድርጋችሁም መጠቀም ትችላላችሁ። በባለፈው አሳይቻችኋለሁ። እዚህ ጋር አሁን የጨመርኩበት የበቆሎ ዱቄት ነው። እንግዲህ የበቆሎ ዱቄት 1 ማንኪያ የበቆሎ ዱቄት ጨምሬበታለሁ። ከዛ በኋላ ይሄንን በደንብ አድርጋችሁ ታማስሉታላችሁ። በእንቁላል መምቻው እንትን ማለት ትችላላችሁ፣ ማማሰል ትችላላችሁ እንዳይጓጉልባችሁ። ያው መጀመሪያ ይህንን ዱቄቱን ከአዋህድን በኋላ ነው እሳት ላይ መጣድ ያለብን። እሳት ላይ እንዳለ ዱቄቱን ከጨመራችሁበት ይጓጉላል። ከዛ እሳቱ እንደዚህ ለሰስ ባለ በጣም ቀንስ ታደርጉትና ታማስሉታላችሁ ማለት ነው። እጃችሁ ሳያርፍ እዛው ላይ እሳቱ ላይ ታማስሉታላችሁ ድስቱን። ምክንያቱም እንዳይዝባችሁ፣ እንዳያረባችሁ እሳቱን በጣም ቀንስ አድርጉት። ከዛ እንደዚህ
ክሬም ሲሰራላችሁ እሳቱን ታጠፉታላችሁ። ከዛ በኋላ አሁን እንደምታዩት ክሬም ሆኗል። ከዛ ታወርዱትና በሌላ እቃ ትገለብጧታላችሁ ማለት ነው። ከዛ በኋላ ደግሞ ግብአት እንጨምራለን። እንግዲህ አሁን እንደምታዩት የሚያምር ቆንጆ የሆነ ምርጥ ክሬም ሰጥቶናል። እዚህ ላይ ደግሞ ምን እንጨምራለን መሰላችሁ? ይሄንን በፓውደር መልኩ ስሩት ያልኳችሁ ቀይ ስሩን ትፈቀፍቁታላችሁ፣ ታደርቁታላችሁ። ከዛ በኋላ ያደረቃችሁትን ቀይ ስር ትፈጩታላችሁ ማለት ነው። እሱን ከሬት ጋር እንዲሁም ደግሞ ብቻውን ከግሪስሊን ጋር ከባዝሊን ጋር እያዋህዳችሁ መጠቀም ትችላላችሁ ማለት ነው። በባለፈው እንዴት አድርቄ እንዳዘጋጁት አሳይቻችኋለሁ። አሁን እዚህ ላይ ምን እንጨምራለን መሰላችሁ? የሬት ጀል እንጨምራለን። ካላችሁ ነው የሬት ጀል ካላችሁ ጨምሩበት፣ ከሌላችሁ ደግሞ ቤቢ ኦይል ወይም ደግሞ የግሪስሊን እሱን ጨምራችሁ መጠቀም ትችላላችሁ። ያው እኔ ሬት ስላለኝ ነው ሬት ጨመርኩበት። ብዙዎቻችሁ እህቶች ሬት ከየት ነው የሚገኝ የለንስ ምናምን ብላችሁኛል። ከሌላችሁ የላችሁም ነው፣ ችግር የለውም። ግሪስሊን ወይም ቤቢ ኦይል ጨምራችሁ መጠቀም ትችላላችሁ። በተለይ ብጉር ያለባችሁ ይሄ የቀይ ስር ክሬም ወይም የቀይ ስር ውህድ በጣም ቆንጆ ነው። በፀሐይ በሙቀት ፊታችሁ ለተበላሸባችሁ ይሄንን ተጠቀሙት። አሁን እርግጠኛ ነኝ ብዙዎቻችን አናውቀውም ይሄንን የቀይ ስር ክሬምን ጥቅሙን። ቀይ ስር በጣም ዘርፈ ብዙ ጥቅም አለው ለጤናችንም። በጁስ መልኩ ብንጠጣው በጣም ብዙ ጥቅሞች አሉት። እንደገና ደግሞ ፊታችንን ለማለስለስ ፊታችንን ለማቅላት ከፈለጋችሁ ይህንን በቤታችሁ አንድ ቀይ ስር ወስዳችሁ ስሩትና ሞክሩት፣ ተጠቀሙት። በጣም የሚያምር ቆንጆ የሆነ ለስላሳ የሆነ ፊት ይሰጣችኋል። እንዲሁም ደግሞ ፊታችን ያለ እድሜ መሸብሸብ ከመጣብን ቀይ ስርን ሰርታችሁ ተጠቀሙት እና ቤተሰቦች አሁን እንግዲህ በአንድ እቃ አሁን የምጠቀምበትን በቫዝሊን እቃ ደግሞ ማስቀምጠውን አድርጊያለሁ። ይሄ አሁን ለብዙ ጊዜ ይሆነኛል ማለት ነው። እንግዲህ ቀይ ስር በጣም ዘርፈ ብዙ ጥቅም አለው። ለጤናችንም ለውበታችንም ብዙ ጥቅም አለው። በተለይ ለጤናችን ለስኳር፣ ለደም ግፊት፣ ለጉበት፣ ለኮሌስትሮል በጁስ መልክና ደግሞ ቀቅለውም ይጠቀሙታል ማለት ነው። እኔ ብዙ አውቃለሁ እንደዚህ ቀቅለው የሚጠቀሙ በጁስ መልክ የሚወስዱት አሉ እና ለእነዚህ ነገሮች ሁሉ ብዙ ጥቅም ይሰጣል ማለት ነው። ከዛ ቤተሰቦች እንደዚህ አድርጌ ሰርቸዋለሁ። አሁን እየተቀባው ደግሞ አሳያችኋለሁ። በጣም ቆንጆ ነው። ፊታችሁ የተለያየ ከለር ከሆነባችሁ ፊታችሁን ወደ አንድ ከለር እንዲመጣ ያደርግላችኋል። ከዛ በኋላ የጨመርኩት ምንድን ነው የበቆሎ ዱቄት ወይም ነሻ ይሉታል በአረበኛው እንግዲህ። እሱ ደግሞ ፊታችንን ያለሰልስልናል፣ ፊታችንን ያቀላልናል እና እሱን ጨምራችሁ ቆንጆ የሆነ የፊት ክሬም ትሰራላችሁ ማለት ነው። ከዛ እንደዚህ አድርጋችሁ በደንብ አድርጋችሁ ትቀቡታላችሁ ሙሉ ፊታችሁን። ያው ሁሌም እንደምነግራችሁ ፊታችሁን ስትቀቡ መጀመሪያ መታጠብ አለባችሁ። ፊታችሁ ንጹህ መሆን አለበት። ከዛ በኋላ ነው የሰራነውን ክሬም ሆነ ውህድ መጠቀም ያለብን ማለት ነው። እና አሁን ሙሉ ፊቴ እንደዚህ አድርጌ ታጥበዋለሁ። ከዛ ቀስ እያደረጋችሁ ፊታችሁን ማሳጅ ታደርጉታላችሁ። ከዛ በኋላ ለ15 ለ20 ደቂቃ ትተውታላችሁ ማለት ነው። እዛው ላይ ፊታችሁ ላይ ራሱ ላይ ይደርቃል። እኔ የግሪስሊን ወይም ደግሞ ሌላ ቅባት ነገር አልጨመርኩበትም። ከዛ ላዩ ላይ ፊቴ ላይ ይደርቃል ማለት ነው። ልክ ፊቴ ላይ ሲደርቅ ምንድነው የማደርገው? በእጅ እንደዚህ ማሳጅ እያደረኩኝ እንዲለቅ አድርገዋለሁ። ከዛ በክሊኔክስ ወይም በሶፍት ጥርግ አድርገዋለሁ ማለት ነው። አያችሁት እንዴት እንደሚያምር? እንደዚህ ጥርግ ሳረገው ፊት የራሱ እንዴት ቆንጆ እንደሚሆን ልስልስ ያለ አንጸባራቂ ፊት ነው የሚሰጣችሁ። በተለይ ፊታችሁን ማቅላትና ብጉር ላለባችሁ በጣም ቆንጆ መፍትሄ ነው።